እህተ ገብርኤል እባላለሁ። አንድ ጥያቄ ነበረኝ፣ እባክዎትን ይመልሱ። እኛ ልብሳቸውን አውልቀው ሊጠመቁ ይገባል ያለው የልጅነት ጥምቀትን ብቻ ነው። ሁለተኛ ጥምቀት አይሆንባቸውም ወይ የሚል ጥያቄ አንስተዋል። አሁን በማያቸው የማጥመቅ ስልቶች ድብደባው ራሱ ከቤተክርስቲያን ቀኖና ውጭ ነው። እውነት ለመናገር ሁላችንም አሁን ገንዘብ ላይ ነው ትኩረት እያደረግን ያለነው። ነውር ነው። የመንፈስ ቅዱስን ጸጋ ያሳጣናል። ክርስትና ሲነሳ ጸጉር መላጨትስ ህግ ነው ወይ? እናትና አባት ከላይ ነው ያሉት። ብርሃን ሰጭ መሆን ካልቻለ ህይወታቸው ልጆች ላይ ጨለማ እንጂ ብርሃን ሊኖር አይችልም። እኔ አጥብቄ አስምሬ የምናገረው ቤተክርስቲያን የመንፈስ ቅዱስን ስጦታዎች እንዳታጣ በሚል። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ወደ ቀንዲል ሚዲያ ቤተሰቦቻችን እንደምን አላችሁ? ሰላም እግዚአብሔር ከሁላችንም ጋር ይሁን። ይህ ቀንዲል ሚዲያ ነው። መርሐ ግብራችን ተወዳጁ ፍትሐ ነገሥት መርሐ ግብር ነው። ዛሬም ከባለፈው ሳምንት የቀጠለ የፍትሐ ነገሥት ጥያቄዎቻችን ምላሽ ይዘን ቀርበንላችኋል። ባለፈው ሳምንት በአንቀጽ 1 እና በአንቀጽ 2 ላይ የተነሱ ጥያቄዎችን መልሰናል። ዛሬ ደግሞ በአንቀጽ 3 ላይ ስለ ጥምቀት በሚያነሳው አንቀጽ ላይ እንደዚሁ ውይይት እናደርጋለን። ከእናንተ የመጡትን ጥያቄዎች እያቀረብኩኝ እንደዚሁም ደግሞ ጥያቄዎቻችሁን እየመለሱ እያስተማሩ ቆይታቸውን ከኛ ጋር የሚያደርጉት ክቡር ሊቀ ሊቃውንት የኔታ ስምዐኮነ መላክ መካከላችን አሉ። እናንተም ከኛ ጋር ቆይታችሁ እንድታደርጉ ግብዣዬን አቀርባለሁ። ኤታ እንኳን ደህና መጡልን። እንኳን ደህና ቆያችሁ። ወደ ጥያቄና መልሱ ከገባን እንግዲህ ዛሬ ያው አንቀጽ 3 ላይ ደርሰናል። ሁለተኛ ክፍል ባለፈው ሳምንት ወደ ሕዝበ ክርስቲያኑ ተላልፏል። አሁን ደግሞ በዚህ ሳምንት ደግሞ የአንቀጽ 3ን ይዘንላችሁ እንቀርባለን። ያለፉት ሳምንት ትንሽ ጥያቄዎች አጠራጣሪ ያልነበረ በምዕራፍ 3 እና 4 ላይ ያለው ጥያቄ በዛ ያለ ነው። ሌላው ግን ቀነስ ያለ ነው። አንቀጾቹ ይለያያሉ። ህዝባዊ አንቀጾች አሉ ደግሞ በማዕረግ ውስጥ ላሉ ሰዎች የተሰሩ ስርዓቶች የያዙ አንቀጾች ደግሞ አሉ። ከዚህ የተነሳ ህዝባዊያን አንቀጽ ላይ መብዛታቸው አይቀርም። ይህ ማለት ቤተክርስቲያን በእያንዳንዱ ህይወቷ ውስጥ የምትጠቀምባቸው የምትገለገልባቸው ጥምቀትን የመሳሰሉና ሌሎች አንቀጾች ጥያቄ የሚበዛባቸውን የሚሆነው ዞሮ ምዕመናን ጥያቄ ማቅረባቸው መምህራንን መመለሳቸው ይቀጥላል እስከ ዓለም ፍጻሜ ድረስ። የቤተክርስቲያንን ትምህርት ጉልህ የሚያደርገውና እውነትነቱም የተረጋገጠ የሚያደርገው ምዕመናን ሲጠይቁ መምህራን ደግሞ ሲመልሱ ወይም ደቀ መዛሙርት ሲጠይቁ መምህራን ሲመልሱ ነው። ክርስቶስ የሚያስተማረው እንደዛ ስለነበር ማለት ነው። ሐዋርያት ጠይቀው የተመለሰበት ጊዜ አለ። ጌታም ጠይቆ ደግሞ ራሱ የመለሰበትም ደግሞ ጊዜ አለ ማለት ነውና ይጠይቃሉ፣ ይመለስላቸዋል። በአባባላችንም መጠየቅ ያደርጋል ሊቅ አይደል የሚባለው፣ ግን መጠየቅ ያደርጋል ሊቅ የሚባል ቢጨመርበትም ደግሞ መልካም ነው። ምክንያቱም መጠየቃቸው ምዕመናንን ቢጠቅማቸውም መጠየቃቸው መምህራንን ይጠቅማል ብዬ ስለማምን መጽሐፍም እንዲያገላብጡ እንዲያነቡ ለዚያም ነው መጠየቅ ያደርጋል ሊቅ ያልኩህም። በጣም ብዙ መጽሐፍ ነው ከኛ የተሻሉ መምህራንን ለመጠየቅ እንገደዳለን። ያ አዲስ እውቀት ይጨምርልናል ማለት ነው። በጣም መልካም። ያው እንግዲህ ከመጡት ኮሜንቶች መካከል እንደዚሁ መረጥ አድርገን ብዙ በጎ አስተያየቶች አሉ። በጣም መርሐ ግብሩን እንደወደዱትና ብዙ ትምህርት እያገኙበት እንደሆነ የሚያነሱ ብዙ በጣም የሚያበረቱ ኮሜንቶች ነበሩ። ግን ያው የሚያበረቱትን ሳይሆን እንደው የእናንተን ጊዜያቸውን ላለመውሰድ ጥያቄዎቻችሁን ብቻ እናቀርባለን። ከኮሜንቶቹ መሀል የመጀመሪያው ጥያቄ የማድረገው የሚያበረታውንም ቢሆን ያው እኛ ሰምተነዋል፣ ወስደነዋል። አዎ እነሱም ኮሜንት ላይ ገብተው ያዩታል። ከእነሱም የመጣ ስለሆነ ብዙዎች ባይጽፉም የልባቸው ሀሳብም እንደሆነ እናውቃለን። እያበረቱን እንደሆነ በጎ አስተያየቶችንም እንደሚጽፉልን እንደዚሁም ደግሞ እንድናስተካከላቸው የሚያስፈልጉትን ሳይቀር ይጽፉልናልና ጥያቄዎችን ለመመለስ ያክል ነው መርጠን ጥያቄዎቹን ዛሬ ያቀረብነው። የመጀመሪያው ጥያቄ አቲሳቅ ባንቴ በሚል መጠሪያ ያሉ አድማጭ ተመልካቾችን ያደረሱን፣ ሰላም ጤና ይስጥልኝ፣ እንደምን ሰነበታችሁ የእግዚአብሔር ቤተሰቦች። አንድ ጥያቄ አለኝ። በክርስትና ጊዜ የህፃኑ ወይም የህፃኗ የክርስትና አባት ወይም እናት ባይኖራቸው ለቤተክርስቲያን ተሰጥቷል በማለት ክርስትና ለማንሳት ስርዓተ ቅዳሴውን ከሚያደርሱት አንዱን ዲያቆን የህፃኑ እጅ አስይዘው ጸሎተ ሃይማኖት ይደግማል። ህፃኑ ወይም ህፃኗ ሴትም ትሆን ወንድ ከደገመ በኋላ የህፃኗ ቤተሰብ ዲያቆኑን የልጅ ክርስትና አባት ይመስላቸዋል። ሴትን ልጅ ወንድ ልጅ ክርስትና አያነሳም ከሚለው ጋር እንዴት ይሄዳል ብሏል። ትንሽ ያጽፋቸውን እያስተካከለን እያነበብን ነው። ናይ መልካም ነው። ዞሮ ሀሳቡ ግልጽ ነው። ዲያቆኑ ወንድ ነው። ትነሳ ህፃን ልጅ ደግሞ ሴት ትችላለች፣ ለቤተክርስቲያን ትሰጣለች ነው። ግን ዲያቆኑ ጸሎተ ሃይማኖት ስለደገመላት የክርስትና አባቷ ነው ወይ ለማለት ነው። ቤተክርስቲያንን ወክሎ ነው እንግዲህ ምዕመናኑ ለቤተክርስቲያን ነው የምንሰጥ ካሉ በነገራችን ላይ ባለፈውም በትምህርቱ ጊዜ የሚያነሳ ነው ይመስለኛል እንጂ
ለመድገም ያክል የክርስትና እናትና አባት የንስሐ አባት የሚያስፈልጉበት ምክንያት እንዲያስተምሩ ነው። ያ ማለት ትምህርት ሃይማኖትን በሚገባ እንዲያስረዱ ነው። እናትና አባት ወተቱን ፍትፍቱን ሲሉ መንፈሳዊው ላይ ላይጠቅማቸው ይችላሉ። እውቀቱም ላይኖራቸው ይችላል። ችሎታውም ጊዜውም ላይኖራቸው ቢችልና ቢቀርባቸው በስጋቸው እንጂ በነፍሳቸው የተጠቀሙ አይሆኑም። ያው ወተቱን ፍትፍቱን ልብሱን ምኑም ብለው ያለብሷቸው ያሳድጓቸው ይሆናል። ግን የስጋ እድገት ብቻ እንዳይሆንባቸው በመንፈስም የሚያሳድጋቸው ሰው የሚያስፈልጋቸው ስለሆነ ለመንፈሳዊያን አባቶች የሚሰጡ ወይም ደግሞ ሃይማኖት ሊያስተምሩ ለሚችሉ ሰዎች ሁሉ የሚሰጠው ከዚህ የተነሳ ነው። ስለዚህ ዲያቆኑም ሆነ ሌላው ሰው ሊያስተምር ይችላል። ያችን ሰው በኋላ ላይ ቤተክርስቲያንን ወክሎ እናትና አባትም የማስተማር ችሎታውም ሁኔታውም ከተመቻችላቸው እነሱ ሊያስተምሩ ይችላሉ። በዚህ ምክንያት ለቤተ ክርስቲያን ይሰጣሉ፣ እንደ ብጻት ልጅ አድርገው ማለት ነው። ዲያቆኑ ሲደግምላት መታየቱ ጸሎት ሃይማኖትን እናትና አባት ወይም ዋስ ሊሆን የሚችል ሰው እሷን ወክሎ መናገር የሚችል በነገራችን ላይ መድገም ያለበት ተነሾ ነው የሚነሳው አካል ማለት ነው። ነገር ግን እነዚህ ህፃናት መሳሪያ አልተከናወነላቸውም። ያ ማለት ምንድን ነው? አንደበታቸው መናገር ጆሯቸውን መስማት አይችልም ገና። እንደዛ ስለሆነ ነው ሌላ ሰው የሚደግምላቸው። አስተምራለሁ በኋላ እኔ ያው አስተምራለሁ እሱን ሆኜ እኔ ደግማለሁ እኔ ጸልያለሁ ተብሎ ነው የሚሰጠው። ምክንያቱም በስጋ በኩል እንደ ሞግዚት የሚቆጠሩ እናትና አባት ናቸው። ያ ማለት መንግስት ለዚያ ህፃን ድጋፍ ማድረግ ቢፈልግ ማንን ነው የሚጠይቅ? እናትና አባት። ክትባት ቢመጣ ማን ነው የሚጠይቅ? እናትና አባት አይደለ? በመንግስት በምድራዊ መንግስት በኩል ተጣሪዎቹ እናትና አባት ከሆኑ በሰማያዊ መንግስት በኩልም መወከል የሚችል አካል መመደብ ይቻላል ማለት ነውና በዚህ መሰረት እናጠምቃለን፣ እናቆርባለን። ዛሬ እኔ እንደውም በአጋጣሚ ክርስትና ላነሳ ሄጄ ነበር። አንድ ቤተክርስቲያን ስደግም ነበር የብዙ ሰዎች ለሴት ይሁን ለወንድ የደገምኩት አላውቅም። እኔ ላነሳሁት ከደገምኩ በኋላ መድገም ለማይችሉ ሰዎች መድገም እንድችል ካህኑ ስለፈቀዱ እኔም ደገምኩ። ጣት ይዘው እንደዛ የሴትም ይሁን የወንድም ያው ደገምኩ። ምክንያቱም መድገም ለማይችሉ ሰዎች መድገም ስለምችል እኔ ማንሳት የሄድኩት ለወንዱ ነው። እኔ ማንሳት የምችለውን ለምፈልገው ወይም ደግሞ ለተጋበዝኩት ለጠየቅኩት ለተሰጠኝ ሰው ደገምኩ። ከዛ ለሌላው ደግሞ ደገምኩ ማለት ነው። ለሌላው ግን ክርስትና አባትና እናት ግን አላቸው። የአንደኛው ያለው ይመስለኛል። አንደኛው ግን አሁን እንዳልከው ለቤተክርስቲያን የተሰጠ ይመስለኛል። አዎ ግን መድገም አይችልም። ሂጄ እንትን አልኩ ደገምኩ ማለት ነው። ይሄ ውክልና ነው። ቤተክርስቲያንን ወክዬ ወይም ያንን ሰው ወክዬ ጸሎት ሃይማኖት እንደግም ያለው። ከዛ በኋላ ግን እናትና አባት ሃይማኖት ያስተምራሉ። ይሄ ሰው ቢመነኩስ እንደ እንጦንስ፣ ቢቀድስ እንደ አባ ሕርያቆስ፣ ቢዘምር እንደ ያሬድ እንደ ዳዊት፣ ሌላም ነገር ቢሆን በቤተክርስቲያን አገልግሎት ውስጥ መሳተፍ የሚችለው እንደ አባቶቹ እንዲሆን የማስተማር ግዴታ ደግሞ ለእናትና አባት ይሰጣል ማለት ነው። በዚህ መሰረት ነው ሊሆን የሚችለው እንጂ እንደ እናትና እንደ አባት እንደ ክርስትና አባት ሊቆጠሩ አይችሉም ነው እነሱ። እዚህ ጋር ላይ ግን ማለት እንደው አሁን የክርስትና አባትና እናት የተማረ ማለት እውቀት ያለው ሊያስተምር የሚችል ሊያሳድግ በመንፈሳዊ ሊያሳድግ የሚችል ከተባለ እንደውም ክርስትና ማንሳት የሚገባቸው በነፍሱ ላይ ወይም ሊያስተምሩት የሚችሉት በዚህ እውቀት ያላቸው ሰዎች አይደለም። ለምሳሌ አሁን እንደው በሴት አንጻር እንደው ሰንበት ትምህርት የሚማሩ የሰንበት ትምህርት ወጣቶች ደግሞ በወንዱ አንጻር ደግሞ ዲያቆናቱም እንደዚሁ በሰንበት ትምህርት ያሉት እንደው መሆን አይገባውም። ክርስትና የሚያነሳው የዝምድና ነው። አሁን ላይ ዓላማው እንደዛ አይደለም። አሁን ላይ ያለው ከማለት አንጻር ይህ ጥያቄ አሁን ዓላማውን ትንሽ አዛብተነዋል። በእርግጥ ምን ያላዛባ አበልጅ ነው እንደመባል ነው። አሁን እኮ ምን ያላዛባ ነው አለ ነገሩን ሁሉ ስጋዊ እናደርገዋለን ብለን አንስተን ጋብቻንም እኮ ስጋዊ ብቻ አድርገነዋል። መንፈሳዊው ጎኑ ተረስቷል። ምንኩስናንም አሁን እንደዛ እየሆነ እየመጣ ነው። ሰዎችን እየገፋ ወደ ምንኩስና እንዲገቡ እያደረጋቸው ያለው ስጋዊ አስተሳሰብ ነው። ብቻን መኖሩ፣ ያለ ጭንቀት መኖሩ፣ ልጅ ከማሳደግ ማረፉ፣ ይሄ ከበዳ ዓለም የምንለው ማለት ነው። እሱን ለማረፍ በሚል እሳቤ የሚገቡ ሰዎች እየበዙ መጡ። ይሄ ማለት ነው ወደ ስጋዊ እንትኑ እያጋደለ የሚታየውና ያልናድነው ስርዓት አለ ማለት ይከብዳል። እውነት ለመናገር አሁን እየቀደስን መምጣት አለብን። ይሄ ትምህርት ያስፈለገበት ዓላማ ይሄ ሚዲያ ይህን ትምህርት የመረጠበት ምክንያት እንዲሁ አይደለም። ይህንን ስርዓት መቀደስ አለብን የሚል አስተሳሰብ ይዞ ነው እንጂ ለላይክና ሸር ለኮሜንት ቢሆን ኖሮ በጣም ብዙ ወሬዎች አሉ። በቀን 100,000 መታየት የሚችሉ በጣም ከባድ ሰዎች እንደሚያወሩ ማውራት አያቅተንም እኮ
ወሬ ትምህርት ነው እንጂ የሚከብደው ወሬ ማውራት ብዙም አይከብድም ይሆናል ብዬ አስባለሁ። ለእናንተ አይከብድም ለማለት ለእኛ ትንሽ ሊያስቸግር ይችላል። ለማንኛውም ግን የዚህ ሚዲያ ዓላማ ምዕመናኑም ሊገነዘቡት የሚያስፈልግ እንዲህ አይነት የተጣሱትን ማስተካከል ነው። በትንሹም ቢሆን መቀደስ የሚቻልበትን ሁኔታ ማምጣት ከቻለ አየሩ ላይ ይሄን መሙላት። አሁን ላይክ ሸር አድርጉም ሲባል እውነት ለመናገር ተመልካች ለማግኘት ታስቦ አይደል። አንድ ስርዓትም ቢሆን በቀን ማስተካከል የሚችል ሰው አግኝተናል፣ አይተናል። ስርዓተ ቅዳሴ ላይ በቃ በታቀደለት በተያዘው እግዚአብሔር በሰራው ስርዓት መሰረት መንፈስ ቅዱስ ባዘዘው መሰረት ቆሞ ያስቀድስ ምዕመን ማግኘት ይችለናል። ይሄ ለእኛ ቀላል ነገር አይደለም። ምክንያቱም የጠፋ አንድ በግ እንደማግኘት ደስ የሚያሰኝ በእግዚአብሔር ዘንድ ስለሌለ ማለት ነው። እና ያዛባ ነው፣ ብዙ ነው። እያስተካከል ነው እንድንሄድ ነው ትምህርቱ የሚሰጠውና የሚሰሙት ሁሉ ላልሰሙ እያሰሙ ይሄ ዓላማው ለስጋ ዝምድና አይደለም። ከገሌ ጋራ በዚህ ልዛመድ ለማለት አይደለም። እኔን የጠሩኝ ሰዎች ዛሬ ያነሳሁት አሁን ለዛ ብለው አይደለም። በእርግጠኝ እኔ ምን አለኝና እንደዛ ቢሆን ኖሮ እኮ ብዙ ሀብታም አጠገባቸዋለ ለዛ መስጠት ይችላሉ። እና ከእሱ ጋር የክርስትና አባት ነው እዛ ሂድ እዚህ ሂድ እየተባለ በደንብ ሞልቀቅ ብሎ ማደግ የሚችልበትን እድል ነው ያጠፋውበት፣ እንዲያውም እንደ እውነቱ ከሆነ ማለት ነው። እና እኔ ላደርግም የምችለው ለሰዎችም ገባው ቃል ሃይማኖት ላስተምር ነው እንጂ ሌላ ነገር አለ። ስለዚህ ምዕመናን ለልጆቻቸው መንፈሳዊውን ወይም ደግሞ ሰማያዊውን ሀብት ማቀበል የሚችሉበት መንገድ ሁሉ መጠቀም አለበት። እድል ማበጀት፣ ሰማያዊ እድል ማግኘት የሚችሉ ይሄ ማለት ምንድን ነው? በሰማይ ካሉ ቅዱሳን እንዳንዱ ሆኖ ማደግ የሚችልበትን እድል ባገኙት አጋጣሚ ሁሉ ማስፋት አለባቸው። ተጠቅመ ያንን እድል ተጠቅመ ማስፋት እኮ ነው። አሁን ምድራዊ ሀብት ማግኘት የምትችልበትን የገቢ ምንጭን በየቀኑ ለማስፋት ትሞክራለህ። ልክ እንደዛ ማለት ነው፣ እያሰፉ መሄድ ነው። እና አንድ እድል ለልጆች አንድ እድል ነው። ይህን ሊያጠፉባቸው አይገባም ምዕመናን ለማለት ነው። በጣም መልካም። ይህንን እርግጥ አድርጎ እንደው ህዝቡ እንዲያስታውሰው እንዲሰማው ባለፉት ክፍሎችም አንስተናል፣ ግን እንደው በደንብ ለማስታወስ ያክል ነው። እንደሆነ ደግሞ ይዞ ለመጠየቅ ብቻ እንዳናደርገው ነው። ለልጁ ልብስ ለመግዛት እንደዛ ለማለት ባህል ክርስትና አባት እንደዚህ አድርጎላን ለማባባል ብቻ ምንም ጥቅም የለውም። እሱ ክርስትናውን ለማስተማር ኤልሳን በጠራው ጊዜ 12 ጥማድ በሬን ያስጠፋበት እንደ እውነቱ ከሆነ በሰው ሰውኛ ስትመለከተው 12 ጥማድ በሬ ጥሎ ነው የተከተለው። እንግዲህ ኤልያስ ምን አለው ከመጎናጸፍ? እሱ ሲያርግ ምን ጥሎለት ሄደ? አንድ መጎናጸፊያ። ግን ያቺ መጎናጸፊያ ያላትን ጸጋ ይታታል። ባህር ቢሞላብህ የምትከፍልባት፣ ድውይ ቢኖርብህ የምትፈውስባት እናት እኮ ያቺ እንደዛ አይነት ናት። እና አሁን የጳውሎስን ጨርቅ ማግኘት ይሄንን በዚህ ዓለም የሞላውን ሀብት ሁሉ ከማግኘት አይበልጥም? በየትኛው መኪና ነው ልትቀይረው የምትችለው? የጳውሎስ እራፊ ቁራጯ ጨርቅ ብትኖርህ ኖሮ በየትኛው ነው ልትለውጠው? በየትኛው ህንፃ ነው ልትለውጠው የምትችለው? የምዕመናንም ቢሆን ልጆቻቸው እንዲያገኙት የሚፈልጉት ነገር ምንድን ነው? ከሰው እንዲቀበሉ፣ ከራሳቸውን ከወላጆች እንዲቀበሉ የሚፈልጉት፣ ከዚህ ዓለም እንዲቀበሉ የሚፈልጉት ነገር ሰማያዊና መንፈሳዊውን ጸጋ ነው ማግኘት ያለባቸው እንጂ ሁልጊዜ ምድራዊ መሆን የለብንም። ሰማያዊ መሆን መቻል አለብን። በጣም መልካም። ሁለተኛ ጥያቄያችን የምናደርገው አጣ በራሽ ፈይሳ በሚል መጠሪያ ያሉ አድማጭ ተመልካቾችን ያደረሱን ነው። ሰላም ጤና ይስጥልኝ። ስሜ እህተ ገብርኤል እባላለሁ። አንድ ጥያቄ ነበረኝ፣ እባክዎትን ይመልሱልኝ። ስለ ጥምቀት ልብስ አውልቆ መጠመቅ እንዳለብን አስተማሩን። በሌላ ስብከት ደግሞ የተማርኩት በጭራሽ ልብስ ማውለቅ እንደሌለብን እናም የውስጥ ልብስ ለብሰን መጠመቅ እንዳለብን ተማርኩ እና የቱ ነው ልክ? ግራ ገብቶኝ ነው፣ እባካችሁ መልሱልኝ ብለዋል። የልጅነት ጥምቀት ከሆነ ልብስ አውልቆ መጠመቅ ግዴታ ነው። ልብስ ብቻ አይደለም፣ በአንገትም ሆነ በክንድ ምንም ነገር ይዘህ መግባት የማይፈቀድልህም። ለምንድን ነው? ምስጢሩ ምንድን ነው? ሁሉን ትቼ መጣሁ ለማለት ነው። ለእግዚአብሔር ራሳችንን ብቻ ነው የምንሰጠው። ስንሞትም እኮ ሁሉን ትተን ነው የምንሄደው። ሰዎች ናቸው አምጠው በሆነ ነገር ጠቅልለው ይወስዱናል እንጂ ምንም ነገር ስጡኝ አይልም አይደል? የሞተ ሰው እኛ ሞተናል። በቃ ክርስቲያን እኮ የሚሞተው የተጠመቀለት ነው። ምክንያቱም የጥምቀት ቀን ከክርስቶስ ጋር አብረህ ወደ መስቀል የምትወጣባት ቀን ናት። ከዛስ ከመስቀል ስትወርድ ምን ሆነ የምትወርደው? ሞተ ነው አይደል? በክርስቶስ ሞተ ነው የምትወርደው። ከዚያ በኋላ የምትኖረው ምንድነው? በክርስቶስ ሕይወት ነው ሕያው ሆነ የምትኖረው። ምክንያቱም ክርስቶስ ከመስቀል ሲወርድ በስጋ ሙጉት ነው፣ በመንፈስ ግን ሕያው ነው አይደል? ስለዚህ አንተ በስጋ ስትወርድ ወይም ከመስቀል ስትወርድ ወደ መቃብር ዮሴፍ ኒቆዲሞስ እንደሚገነዙት እንደ ክርስቶስ ሁሉ በክርስቶስ ሕያው ነህ፣ ለዚህ ዓለም ግን የሞትክ ነህ። እንደዛ ሆነ ስለሆነ የምትወጣው የጥምቀት ስፍራ ሐዋርያው ቅዱስ ጳውሎስ ያስተማረውን የሮሜ ምዕራፍ 6ን ይመልከቱት። ጥምቀት የምን ምሳሌ እንደሆነች ያስረዳል እዛ ላይ እና ማለት ነው። እና ይህንን ለማሳየት
ልብሳችን ነው ልከን እንገባለን ማለት ነው። ክርስቶስ መስቀል ላይ ራቁትን በወጣ ጊዜ ሀፍረት ተሰምቶታል? ክርስቶስ በመስቀል ላይ በነበረ ጊዜ ስለኛ ከለሜዳ አልብሰውታል? እኛ እኮ ነን ከለሜዳ አልብሰን እየሳልን ያመጣ ነው። ለምን ከራሱ ከክርስቶስ በተሰጠን መመሪያ መሰረት ከለሜዳ አልብሶ መሳል በዮሐንስ ወንጌላዊ ነው የተጀመረው እንጂ ክርስቶስ እኮ እንደዚያ ሆኖ አልተሰቀለም። ሀፍረተ መስቀልን ሳይንቅ ታግሶ የተቀበለ ክርስቶስን ለመምሰል ሀፍረታችንን ሳንንቅ ሀፍረትን ሳንንቃት ወይም ሳትከብደን ስለ ክርስቶስ ራቁታችንን ብንሄድ ምንኖራለሁ። እንደዛውን ልክ ክርስቶስን መስለን ወደ መስቀል ወይም ወደ ጥምቀት ወደ መጠመቂያው ስፍራ የምንገባው ይሄ የልጅነት ጥምቀት ነው። ይሄ የልጅነት ጥምቀት። ከዛ በኋላ ግን ሌሎች ጥምቀቶች ከሆኑ እንዳስፈላጊነቱ ሊሆን ይችላል። ሌሎች ጥምቀቶች ሲጀመር እንዲህ አይነት ስርዓት እንዲህ አይነት ቀኖና የላቸውም። በቦታው ሊወሰን የሚችል ነው። ያ ማለት ምንድን ነው? ይኸውን አጠቃላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወይም ደግሞ የአብያተ ክርስቲያናት ስርዓት ነው። ይኸው ምን ነገር የመጀመሪያ የልጅነት ጥምቀት የተአምራት ወይም ደግሞ ይሄ ለታመን ለደዌ ፈውስ የምንጠመቀው ግን እንደየአጥቢያው እንደየሁኔታው የተቀያየረ ሊሆን ይችላል። ስርዓቱ ወጥ ሊሆን አይገደድም። እንደ ፍትሐ ነገሥት ግን ልክነቱ አሁን እንደው ልክ ነው። እርስዎ የሚናገሩት ነገር መቼስ ያው ከቤተክርስቲያን ምንጭነት የተጠቀሰ ነው። ለምሳሌ አሁን ካህኑ ሴት ልጅ ቢያጠምቅ ጥምቀቱን ይፈጽምላታል። ነገር ግን ቅባ ሜሮን ሲቀባ እንኳን በእጁ አይነካትም። ያው የምናውቀው ነው። በዲያቆናዊት ሴት አማካኝነት ነው ስርዓቱን ይፈጽምላት። ልክ ደግሞ በዚህኛው ጥምቀቱ ደግሞ እርቃን ተብሎ አሁን በእነዚያን ነገሮች ሌላ አይነት ስሜት ምን ማለት በጣም አሁን ላይ በጣም ሰለሚ ማለት ማህበራዊ ሚዲያው ላይ እየተንቀሳቀሰ ያለም ጉዳይ ስለሆነ በምን አይነት መስመር አርቀው መታጠር አለበት ማየትን ምን ያክል ቤተክርስቲያን እንደምትከለክል እነዚህ ነገሮችስ ምን አይነት ውሳኔ ሊኖራቸው ይገባል? የታምራት ጥምቀት ከሆነ ማንኛውም ሰው ልብስ ለብሶም እንደውም ሲጀምር ራቁቱን አይገባም እኮ የታምራ አሁን ጸበል ቦታም እንሄዳለን ገዳማት ላይ። እንግዲህ ጸበል ስንል በዚህ ዘመን አጥማቂ የሚል ማዕረግ የተሰጣቸው ሰዎች ስላሉ ነው የተቸገርነው። አጥማቂ የሚል ማዕረግ ለማንም አይሰጥም። መጥምቀ መለኮት ዮሐንስ ነው። ከዚያ ውጭ ያለው አጥማቂ ገሌ ተብሎ ቤተክርስቲያኗ ራሷ የጥምቀት ስፍራ ላይ የመደበችው ካህን ካለ አጥማቂው አባገሌ ናችሁ ተብሎ ሊጠሩ ይችላሉ እንጂ እኔ አጥማቂው አባገሌ ብሎ በየቦታው እየሄደ ግን እንደ ስራ አድርጎ እሱ ማጥመቅ የተፈቀደ ሕግ አይደለም። የቤተክርስቲያን የምታውቀው ሕግ አይደለም። አዲስ የመጣ የእንጀራ መብያ ስልት ነው እና ከቤተክርስቲያን አስተምሮ ጋር አያይዘው ምዕመናን እንዳይደናገሩ ብዬ ነው። እና አጥማቂው ባዘዘው መሰረት ነው። አሁን ብዙ ቦታ የጥምቀት ቦታ ላይ አውልቂ አታውልቂ ከአጥማቂው ትእዛዝ ነው የሚመጣው እንጂ ከቤተክርስቲያን አይደለም። እንደ ቤተክርስቲያን ከሆነ እኛ ልብሳቸውን አውልቀው ሊጠመቁ ይገባል ያለው የልጅነት ጥምቀትን ብቻ ነው። ከዛ ውጭ ያለው ልብስ ለብሰውም ሊጠመቁ ይችላሉ። ተረጭተውም እኮ ሊሄዱ ይችላሉ። የግድ መጠመቅ እኮ አይጠበቅባቸውም። ያም እንኳን ባይሆን ደግሞ እንደው ልብሴንም ላውልቅ ገላዬንም በደንብ ላስመጣ ብለው እንኳን ካሰቡና ካመኑበት ደግሞ ምንድን ነው የሚያደርጉት? ሀፍረተ ስጋቸውን መሸፈን የሚችሉበትን ልብስ ግን ማድረግ አለባቸው። ይሄ በየትኛውም ጊዜ ቢሆን አድርገው ቢገቡ መልካም ነው። እንዲህ ባለ ሁኔታ ሊስተናገድ የሚችል ነው እንጂ እኛ ከልጅነት ጥምቀቶች ልብስ እንዲያወልቁ አላዘዝንም። ፍትሐ ነገሥታችን ማያዝም፣ መምህራንም እንደዛ አያስገድዱም። እግረ መንገዱን ግን የአጥማቂ ትእዛዝ እየሰሙ የሚደናበሩ ወይም ደግሞ የሚደናገሩ ሰዎች ካሉ ከአጥማቂው እንጂ ከቤተክርስቲያን የወጣ ትእዛዝ እንዳልሆነ ሊያውቁት ይገባል ማለት ነው። በጣም መልካም እናመሰግናለን። ጥሩ ተደርጎ ተመልሶልና በነገራችን ላይ አሁን በማያቸው የማጥመቅ ስልቶች ድብደባው ራሱ ከቤተክርስቲያን ቀኖና ውጭ ነው። እውነት ለመናገር ድብደባው አለ፣ የገንዘብ መቀበያ ዘዴው አለ፣ ከዛ ጋር አብሮ የሚቀቡ ቅባቶች አሉ፣ ከዛ ጋር አብሮ የሚሸጡ ምናምንቴዎች ነገሮች አሉ፣ አብሮ የሚሻሻጡ ነገሮች በጣም ብዙ ናቸው። እና አንዳንዴ ቤተክርስቲያኒቱ ዝምታዋ ወደ ሰዎቹን ወደ ፈለጉት የንግድ መስመር እንዲወስዷት እያደረገ ነው። ምናልባት እዛች አጥቢያ ላይ የሆነ ጥቅም ሰጥተው ያልፋሉ ተብሎ ታስቦ ሊሆን ይችላል። ግን ቤተክርስቲያን ጥቅሜ ብላ የምታስበው ገንዘብ ነው። ቤተክርስቲያን እኮ ጥቅሜ ብላ የምታስበው ገንዘብ የላትም። ክርስቶስ ነው ጥቅሟ። ከዛ በኋላ ምዕመናን ናቸው። በቃ እነሱ መሰብሰብ ነው። በምድር ላይ የተተወችበትም አንዱ ዓላማ የተመሰረተችበትም ዓላማ ምዕመናንን መሰብሰብ ነው እንጂ የምዕመናንን አይምሯቸውን ብዝብዝ አድርጎ በቀኖና መሄድ እንዳይችሉ አድርጎ ገንዘባቸውን ደግሞ አምጥቶ ቢዘረግፍልን ምንም ጥቅም የለውም። እኔ በጣም ያሳዝነኝ ይሁዳ አምጥቶ በትኖት ነው ሄደው
የሚያሳዝን ምስኪን ሰው ነው። በቃ በትኖት ሄደ፣ አልተጠቀምበትም። አይሁድ ሰበሰቡና ምን ይጎዳ ብሎ ነው አሉና መቃብር ገዙበት መሬት። እነሱም በአገሪቱ አልኖሩም፣ የገዙትን መሬት ለእነሱ አልሆኑ። ከ40 ዓመት በኋላ እኮ እነሱም አገር ለቀው ሄዱ። ለ1000 ምናምን ዓመት ተበትነው ቀሩ ማለት ነው። እኛ ወደዚያ እንዳንመጣ ሰጋለሁ። የገንዘብ የምንለው ነገር እንደ እስራኤል አይነት ቅጣት እንዳያመጣብን ነው። ያ ማለት ቤተክርስቲያን እንዳያሰጣን ነው እኔ በጣም ሰጋው። ምክንያቱም ሁላችንም አሁን ገንዘብ ላይ ነው ትኩረት እያደረግን ያለን። ነውር ነው። የመንፈስ ቅዱስን ጸጋ ያሰጣናል። በጥምቀት ሰበብ፣ በቁርባን ሰበብ፣ በንስሐ ሰበብ፣ ቀኖና በመስጠት ሰበብ፣ ቀንዲል አጠምቃለሁ በማለት ሰበብ ገንዘብ አይሰበሰብ፣ ነውር ነው እውነት ለመናገር። ይሄ ማለት የመንፈስ ቅዱስ ጸጋ በሚገለጥባቸው የትኞቹም አሰራሮች ምዕመናን በነፃ ሊያገኙት የሚገባ ነው። ይህን አንዳንድ ቦታ ላይ እንሰማለን። የልጅነት ጥምቀት ሳይቀር ገንዘብ ካልከፈሉ ሊሰጣቸው የማይችሉ ሰዎች እንሰማለን። ሐኪም ቤት ስትሄድ እኮ ሐኪሞቹ ከራሳቸው ከገንዘባቸው አዋጠው እኮ ያሳክማሉ። እኛ ቤት ስትመጣ ግን እንዴት አይነት ጭካኔ እንደመጣብን በጣም ታዝናለህ። እንደገና የርኅራኄ ቤት የርኅራኄ ምንጭ ሊሆን የሚገባው ስፍራ ላይ እንደዚህ አይነት ነገር ስታይ ታዝናለህ። እና ይሄ እኔ አጥብቄ የምናገረው ባለፈውም ደጋግመን እንዲህ አይነት ነገሮችን አንስተናል። እኔ አጥብቄ አስምሬ የምናገረው ቤተ ክርስቲያን የመንፈስ ቅዱስን ስጦታዎች እንዳታጣ በሚል ሐዋርያት ወርቅና ብር የለኝም ነው ያሉት። ግን የመንፈስ ቅዱስ ስጦታ እጃቸው ላይ ነበረና ለዓለም የሚሰጡት አላጡ። አሁን እኛ ለሕዝቡ የምንሰጠው ነገር እንዳናጣ ነው። ይሄ ሕዝብ ከኛ ወርቅና ብር ፈልጎ አይመጣም። በእርግጠኝነት ከኛ የከበረ ድንጋይ ላይ አንጥፈንለት እዛ ላይ መቀመጥ ፈልጎ አይመጣም። ቢሆንም ራሱ ነው የሚሰራው፣ እኛ እንሰራለትም። ገንዘቡን የሚያመጣው ራሱ ነው። ወርቁንም ብሩንም አንጥፎ ቢሰራውም ጥሩ ነው ያድርገው፣ ጭቃ እንዳይነቀው። ካልሆነ ግን በጭቃ በጨፍቃም ቢሆን እዛ ውስጥ አድርገን የክርስቶስን ስጋና ደም እና የመንፈስ ቅዱስን ስጦታ እንድንሰጠው ነው የሚፈልገው። በቃ የሚፈልግ ህዝቡ እሱን ነው። መቀበልም ያለበት ከኛ እሱን ነው። መጠበቅም ያለበት ከኛ እሱን ነው። ከኛ ገንዘብ አይደለም መጠበቅ ያለበት የሚለውን ነገር እንደው በዛው እግረ መንገዱን ከተነሳ አይቀር እንድናነሳው ብዬ ነው። በጣም መልካም ጥሩ አድርገው መልሰውልናል። እግዚአብሔር አምላክ ቃሉን ያሰማልን። ሶስተኛ ጥያቄችን የምናደርገው አት መቅደስ በሚል መጠሪያ ያሉ አድማጭ ተመልካቾችን ያደረሱን ነው። ሌላው ደግሞ በክርስትና ዙሪያ ክርስትና የተነሳውን ልጅ በለምለም እንጀራ ላይ በሰፌድ ወይም በትሪ ላይ አድርገው የሚጠቀለለው ለምንድን ነው? መጽሐፍ ቅዱሳዊ ነው ወይስ ልማድ? እስኪ በዚህ ዙሪያ ሰፊ ማብራሪያ ብትሰጡን። ጥያቄ ትክክል ካልሆነ እባክዎ ያስተካክሉኝ፣ አመሰግናለሁ ብለዋል። ታውቀዋል። ይህን ስርዓት ከክርስትና ተነስቶ ሲገባ ቤት ከማዕዱ ከምኑ በፊት ትሪ ላይ እንጀራ ይደረግና ያንን ሕፃን ወይ እርቃኑን ወይ እንደው እስከነ ልብሱም ሊሆን ይችላል እዛ ላይ ተደርጎ እንጀራ በታችና በላይ ይደረግና ይለብሳል። ያ እንጀራ ይወጣል ለማለት ነው። በእርግጥ እኔ ሰርግ ላይ አይቻለሁ። አንድ ቦታ ላይ እጅ ሰርግ ላይ እዚህ ትከሻቸው ላይ እንጀራ ሲያደርጉባቸው አይቻለሁ። ይህ ማለት እንደየ አካባቢው እንግዲህ አንዱ የሰርግ ቀን አንዱ የክርስትና ቀን ያደርጋል ማለት ነው። አይ እንዲህ የቤተክርስቲያን ስርዓት አይደለም ባጭሩ። ምክንያቱም ቤተክርስቲያን አስቀድማ በሰማያዊው ህብስት በክርስቶስ ቃኝተዋለች። ይህንን ህፃኗን ወይም ህፃኑን ሰማያዊውን እንጀራ ጉርሰዋለች። ክርስቶስ ነው የእኛ ህብስታችን። ከሰማይ የወረደ እንጀራ ያለን ሰዎች ይሄ ለምድራዊ ብዙም ግድ የለንም እና ይሄ እናትና አባት እንደየ አካባቢያቸው የሚያደርጉት ነው እንጂ አሁን የተወለድኩበት አካባቢ ያለ አይመስለኝም። ምን አይቼ አላውቅም። የኔ ጊዜም ላውቅ አልችልም ምን እንደተደረገ ግን አይቼ አላውቅም። እኔ ዞሮ ከኖረም እንኳን መንፈሳዊ አይደለም ስጋዊ ነው እና አካባቢያቸው በየስራዎቹ በየእንትናቸው የሚያደርጉት ነው። ግን አንድ ነገር ግልጽ እንዲሆንላቸው ለጠያቂያችንም ከስርዓተ አምልኮ ጋር የሚገናኝ አይመስለኝም፣ ባህል ነው። ቀጣይም ላይ የሚነሳው ጥያቄም አንዱ ብስራት ውጅራ በሚል መጠሪያ ያለው አድማጭ ተመልካቾችን የሚያደርሱን ክርስትና ሲነሳ ጸጉር መላጨትስ ህግ ነው ወይ? ሲላጭስ በአዲስ ማቀፊያ የነበረውን መታቀፊያ ይተውና ክርስትና አባቱ ወይም ደግሞ እናትና አባቱ አዲስ መታቀፊያ ይዘው ነው የሚቀበሉት። ለቤተክርስቲያንም ከሆነ ለዲያቆኑ አዲስ መታቀፊያ ሰጥተውት ነውና አዲስ መታቀፊያ ማድረጉ እንደው የቤተክርስቲያን ስርዓት ነው የሚልም አያይዘው ጠይቀዋልና እንደው በዚሁ አያይዘንም ስርዓት ስለሆነ አይ እነዚህ እንኳን ወደ ስርዓት የሚጠጋሉ። የሚጠመቅ ሕፃን የሚመነኩስ መነኩሴ ላጭተው ቢያደርጉለት ጥሩ ነው። በቀጥታ አንቀጹ ላይ የታዘዘው አንቀጸ መነኮሳት ላይ ነው። እዚህኛው ላይ ጸጉሯ የተጎነጎነ ሆና እንዳትወርድ ወደ መጠመቂያው ስፍራ እንዳትገባ
ከመታዘዙ በስተቀር ስለመላጨት የተባለ አይመስለኝም። ዞሮ ዞሮ ግን መላጨቱ መልካም ነው። ምክንያቱም ከመለየት ነው። ትርፍ የሆነውን ነገር ሁሉ ትቶ እንደ መግባት ይቆጠራል። ምንኩስና ላይም የታዘዘበት ዓላማ እሱ ስለሆነ ነው። አሁን ከዓለም ተለይቻለሁ፣ ተቆረጥኩ ለማለት ነው። ወደ ክርስቶስ ተጠጋሁ፣ ከክርስቶስ ጋር ተዋሃድኩ፣ ከዓለም ተቆረጥኩ የሚል ትርጉም ነው የሚሰጠውና መላጨቱ መልካም ነው። ምንኩስና ላይም እንደዛ ነው የሚደረገው። አዲስ መነኩሴ እንደዛ ሆኖ ይገባል ማለት ነው። በአዲስ መታቀፊያ የሚለው ለሰማያዊው አዲስ ቢሆን፣ በነገራችን ላይ አዲስ መሆኑ ለሰማያዊው ስጦታ ምሳሌ ይሆናል ወይም ምልክት ይሆናል። ምክንያቱም ወደ አዲስ ሕይወት ነው እየገባ ያለው። ዛሬ አዲስ ልደት ነው። የተወለደ ዕለት በአዲስ ጨርቅ እንደተቀበሉት ሁሉ ዛሬም በአዲስ ልብስ ጠቅልለን መቀበላችን ከእግዚአብሔር የሚወርሳትም አዲስ ዓለም ናት። አሁን 3 አዲስ ነገሮችን ያገኛል። አዲስ አባት ወይም እናት፣ አዲስ ከተማ፣ አዲስ ሕይወት ነው የሚያገኘው ዛሬ በዚች ቀን ማለት ነው። አዲስ አባት ወይም እናት እግዚአብሔር ነው። አዲስ ርስት መንግስተ ሰማያት ናት። አዲስ ከተማ ምንላት። አዲስ ሕይወት ደግሞ ክርስትና ነው። በመንፈስ ቅዱስ ታድሰህ የምትኖረው። አሮጌው አዳም ሞተ ከዚህ በኋላ። አሁን አሮጌው አዳም በአንተ ዘንድ ቁም ነገር አይደለም፣ ለአዲሱ ለክርስቶስ ልጅ ሆናል ማለት ነው። እና እነዚህን 3 አዲስ ነገሮች ለማሳየት በአዲስ መጠቅለያ በንጠቀልለው እንዲያውም ነጭ እናደርጋለን። ብዙ ነጭ የምናደርገው ለዚህ ነው። የመንፈስ ቅዱስ ስጦታዎች በነጭ ነገር ስለሚመሰሉ፣ በነጭ ልብስ ስለሚመሰሉ ነውና ለዚያ ነው። በሰማይም ባለፈውም ጠቅሰነዋል። የዮሐንስ ራእይ ምዕራፍ 6 ቁጥር 9 ላይ በገነት ላሉ ቅዱሳን ነጭ ልብስ ሲሰጣቸው አይቷል ዮሐንስ በራእይ። እና ዛሬ ነጭ ልብስ የሚቀበልበት ነው ከአባቱ ከእግዚአብሔር ዘንድ። እና ያንን ለማሳየት ነጭ ልብስ ይዘን እኛም እንቀርባለን፣ በአዲስ መጠቅለያም እንጠቀልለዋለን ማለት ነው። ከእንግዲህ በኋላ ሕይወትህ ኑሮህ አዲስ ነው፣ አያረጅም ለማለት ነው። ካጡ ግን ይገደዳሉ ማለት አይደለም። ምናልባት ቤተክርስቲያኒቱም ልታደርግላቸው ትችላለች፣ ካልሆነ ግን ይገደዳሉ ማለት ግን አይደለም። ይህ ግድ አይደለም፣ እንዳይጨነቁ ለማለት ነው። ሌላኛው ጥያቄ አት ኤደን ነኝ ስደተኛዋ በሚል መጠሪያ ያለው አድማጭ ያደረሱን ምንድን ነው የክርስትና እናትና አባት ይሄን ያደርጋሉ ተብለን ተማርን። ቀጥሎ ግን ልጅስ ያ ክርስትና የሆነው እናትና አባቱ ጋር ማለት የክርስትና እናትና አባት ላይ ምን አይነት ባህሪ ሊያሳይ ይገባል ወይም ምን ሊያደርግ ይገባዋል? ልጁ ለእናት ለክርስትና እናት አንዳንዶቹ የማይታዘዙ አሉ። ክርስትና አባታቸውን የማይጠይቁ የማይሰሙ ሊኖሩ ይችላሉ። ከዛ በተጨማሪ ደግሞ በቅንነትም ደግሞ የሚያገለግሉ የሚታዘዙ በክርስትናም እያደጉ ያሉ ሰዎች ይኖራሉ። ለእነዚህ ምንድነው ማድረግ የሚገባን ይላል። ጠቅላላ እንደው ስደተኛዋ በሚለው ራሱ ትንሽ ሀሳብ ብሰጥ ደስ ይለኛል። በስደት ሆኜ ተጨርቄ ያለው ነው ብትለው እንደውም ኮሜንት ላይ የልጆችስ ድርሻ ምንድን ነው? ለክርስትና እናትና አባት በስደት ሆኜ ተጨርቄ ያለው ነው ብትለው። አይ እንዲያው ስደተኛ ብለው ሲጠሩ ሰማለሁ ብዙ ጊዜ ሰዎቹና ስደት ከምን የሚለው ነገር መታየት አለበት። አብርሃም ስደተኛ ነበር እንደ ስደት ከታየ ማለት ድንግል ማርያም ስደተኛ ነበረች። ክርስቶስም ስደተኛ ነበር። ማን ያልተሰደደው? ሲጀመር አዳም እኮ ስደተኛ ነው። ያ ማለት የሰው ልጅ በጠቅላላው በዚህ ምድር ላይ ማንኛውም ሰው አገር የለውም፣ ስደተኛ ነው። ለዚህ ነው ቅዱስ ጳውሎስ ሀገራችን በሰማይ ያለው እዚያ እስክንሄድ እንቃትታለን ሁላችን ያችን እስክናገኝ ድረስ ማለት ነው። ለዚህም ነው መከራ የምንቀበለው፣ ለዚህም ነው የምንጋደለው። መጋደል አለብን የምንለው ለዚህ ነው፣ ወደ ሀገራችን ለመሄድ ማለት ነውና ዳዊትም ስደተኛ ነው። ሌሎችም ራሳቸውን እንደ ስደተኛ ቆጠሩ እንጂ ሀገር እንዳላቸው አልቆጠሩም ይላል። እና ማንም ቢሆን ስደተኛ ነው ለማለት ነው። እንደው በስደት የሚኖሩ ወገኖቻችን አሁን የስደተኝነት መንፈስ እንዳይሰማቸው፣ ስሜት እንዳይሰማቸው ሁላችንም እውነት ለመናገር ሰው ከእግዚአብሔር ነው መሰደድ የሌለበት፣ ከሀገር ይሰደዳል። ምክንያቱም ይሄ የምድር ለውጥ ነው፣ ሌላ ነገር የለውም። ግን የትም ብንሄድ እግዚአብሔር አብሮናል። ምክንያቱም የትም ብትሄድ ፀሐይን ታገኛታለህ አይደል? የትም ብትሄድ ነፋስ ታገኛለህ አይደል? ነፋሱ ነው የሚለወጠው እና ወይም ደግሞ ሁኔታዎቹ ነው የሚለወጡት። እግዚአብሔር ግን አይለወጥም። ከፀሐይ በላይ ማለት የማይለወጥ አምላክ ታገኛለህና እሱን አጥብቆ መያዝ ይኖርባቸዋል። ከእግዚአብሔር እንዳይሰደዱ ይጠንቀቁ፣ ከምድሩ ግን ምንም አይደለም ለማለት ነው። በዛ ሆኖ ያስጨነቃቸው ነገር ምንድን ነው? አሁን ይሄ የክርስትና እናትን አባት ክርስትና አንስተውም ሊሄዱ ይችላሉ እኮ ወይም እነሱም ራሳቸው የክርስትና እናት የክርስትና አባት አላቸው። መታዘዝ ለሁሉም ነው፣ ለክርስትና እናትና አባት ብቻ አይደለም። በመሰረቱ አለመታዘዝ ብዙ ጊዜ የሚመጣው ከእናትና ከአባት ወይም ከአሳዳጊ ግድፈት የተነሳ ነው።
አለመታዘዝ ብዙ ጊዜ የሚመጣው ይሄንን በአብርሃም መውሰድ እንችላለን አይደል? አብርሃም ልጁ ማን ነው? ይስሐቅ እስከምን ድረስ ነው የታዘዘ ብትል እስከ ሞት ድረስ ነው የታዘዘው። የእግዚአብሔር አብ አንድያ ልጁ ክርስቶስ ነው። ክርስቶስ እስከ ሞት ድረስ የታዘዘ መሆኑ ተገልጿል። ለዛው መምህር ሆኖ የደቀ መዛሙርቱን እግር የማጠብ ልምድ ነበር፣ ወይም ደግሞ ስራ ሰርቶ አሳይቷል ማለት ነው። በሰው ሰውኛው ስለሆነ እያወራን ያለ ነው። ሰው በመሆኑ ይህንን አድርጓል ክርስቶስ። እሱማ አምላክ ነው የሚለኝ ሰው እንዳይኖር ብዬ ነው። ሰው ስለሆነ ነው ይህን ያደረገው ማለት ነው። ስለዚህ እኛ ብንታዘዝ ወይም ደግሞ እየታዘዝን ብናሳያችሁ መልካም ነው። ለሌሎቹ ለታላላቆቹ ከእግዚአብሔርን ጨምሮ ማለት ነው ለሌሎቹ የማይታዘዝ ሰው የሚታዘዝ ልጅ ለመውለድ ይቸገራል። ምክንያቱም ሎሚ ሊያፈራ የሚችለው የሎሚ ተክል ነው። ጽጌረዳ ሊያስገኝ የሚችለው የጽጌረዳ ተክል ነው። አባትም እንደዛው ታዛዥ ካልሆነ ታዛዥ ልጅ ማግኘት አይችልም። የዘራውን ነው የሚያበቅለው፣ ወይም እሱ የሆነውን ነው ሊሆንለት የሚችለው ማለት ነው። አንዳንድ ሰዎች እነሱ ሆምጣጤ ሆነው ጣፋጭ እንዲያፈራላቸው የሚፈልጉ ሰዎች አሉ። እንደዚህ አይደረግም። ሊሆን ይችላል እኮ አንዳንዴ፣ ምክንያቱም የአብርሃም አባት ጣዖት አምላኪ ነው። ከጣዖት ቤት ነው ወጥቶ የመጣውና አንዳንዴ ሊገኝ ይችላል፣ ግን አልፎ አልፎ ነው። እና በተቻለ መጠን ራሳችን ብናስተካከል የሚል ነው የመጀመሪያው መልእክቴ። ሲቀጥል ግን ለክርስትና እናትና አባት ብቻ ሳይሆን ለየትኛውም ሰው አለመታዘዝ የክርስትና ሕግ አይደለም። የማይታዘዝ ሰው ወይም ደግሞ ትህትናን የማያውቃት ሰው ስንት ነገር እንዳበላሸ ልንገርህ። አንደኛ የተፈጥሮ ሕግ ይሽሯል። ምክንያቱም በተፈጥሮ ሕግ አንተ ማለት አመድና ትቢያ ነህ። ይሄ ማለት የተገነባ ሸክላ ነው እንጂ ሌላ ነገር የለውም። ሸክላን የሚያፈርሰው የሚነዳው ነገር እኮ አቤት ብዛቱ! ሁሉም ነገር ነው አይደል የሚያሰገው። አጥር ካልተደረገለት እኛ በመንፈስ ቅዱስ ጥበቃ ተጠብቀን ነው እንጂ እኮ አመድና ትቢያ ነን። እና የተፈጥሮ ሕግን መሻር ነው፣ ተፈጥሯችንን መርሳት ነው። እንደውም እኔ ትሁት የለም ብዬ አምናለሁ በምድር ላይ። የትህትና ስራ የሰራ ክርስቶስ ብቻ ነው። ምክንያቱም ልዕልና የባህሪ ገንዘቡ ናት እሷ የሱ። እኛ ግን ትህትና ነው እንጂ ልዕልና ይስማማን ሲጀመርም ማለት ነው። እና እኔ አንዳንዴ እንደው ገሌ ትሁት ነው ሲባል በቃ ትዕቢተኞች በዝተው ስለታዩ ካልሆነ በስተቀር ተፈጥሮን ማወቅ ነው ብያም ግዴታ ነበረ። ግዴታ ተፈጥሮን ያወቅከው እንጂ እኔ አመድና ትቢያ ስለሆንኩ ነው ሰዎችን ዝቅ ብዬ የማገለግል ከሆነ ክርስቶስ ሲያደርግ ስላየሁት ነውና ትምህርተ ክርስቶስን ሽሯል፣ ሕገ ተፈጥሮን ሽሯል። ይሄ ሰው በመታዘዝ ውስጥ የማይኖር ከሆነ ማለት ነው። ትምህርት ሐዋርያትንም ልክ እንደዛው አጉድሏል። በዚያውም ላይ በመታዘዝ የምትገኘውን ጸጋ ማቃሏል። መታዘዝ እኮ የጸጋዎቹ ሁሉ እናት ናት። በነገራችን ላይ ለሰይጣን የሌለችው ብቸኛ ሀብት ትህትና ናት። እና ከሰይጣን የተለየ ሀብት ይኖረኝ ብለህ ካሰብክ ትህትና ነው ሊኖርህ የሚችለው። ወደ ሌሎቹ የሚወስድ እሱ ነው። ሌሎቹም የሉትም በእርግጥ የመንፈስ ቅዱስ ስጦታዎች፣ ግን ወደ ሌሎቹ ማስገባት የምትችለው ይህች ናት። እና የምትቃወመው ይህች ናት፣ ትህትና ናት። በገድለ ቅዱሳን ስንመለከት በአብዛኛው ቅዱሳን ድል የነሱት በአንድ ጊዜ ግንባሩን የሚመጡት በትህትና ነው። በጣም ይጾማሉ፣ በጣም ይጸልያሉ፣ ግን ወይ በዝሙት ወይ ደግሞ በትዕቢት ይጥላቸዋል። በሁለቱ ይጥላቸዋል። ግን በትህትና መመላለስ የቻሉ ሰዎች በዝሙትም በሌላም አይጥላቸው። ግንባሩን ብለው መመለስ የሚችሉባት ትልቋ መሳሪያ ትህትና ናት ለማለት ነው። ልጆች ሁሉ ይህን ቢያደርጉ መልካም ነው። እናትና አባትም ይህን የማሳየት ግዴታ አለባቸው። ይኸውልህ ፀሐይ ለሁሉም የሚያበራው ከላይ ስለሆነ ነው አይደል? እናትና አባት ከላይ አይደሉ? ለሁሉም ልጆች 6 ልጅ ቢኖራቸው ለሁሉም መብራት የሚሆኑት ከላይ ሆኖ ማብራት የቻሉ እንደሆነ። አሁን ከበላይህ ብርሃን ሰጪ ያልሆነ ነገር ቢጫነህ ብርሃን ነው ጨለማ ነው የምታገኘው? ጨለማ ነው የምትሆነው። ምክንያት ያንተ ቤት ብርሃን ሰጪ ነገር ከሌለበት ጣራው ላይ የፀሐይን ብርሃን ይጋርድሃል፣ ጨለማህን ያጸናብሃል። እናትና አባት ከላይ ነው ያሉት። ብርሃን ሰጪ መሆን ካልቻለ ህይወታቸው ልጆች ላይ ጨለማ እንጂ ብርሃን ሊኖር አይችልም። ስለዚህ ላይ ያለን ሰዎች ለልጆች ብርሃን እንዲታያቸው፣ ከስራችን ላሉ ልጆች ብርሃን እንዲታያቸው አድርገን እናሳድጋቸው። የመታዘዝ ጸጋን እናቅመሳቸው፣ እናልምዳቸው ለማለት ነው። በጣም መልካም። ሌላው ጥያቄ የማደርገው ሄለን ሄሉ በሚል መጠሪያ ያሉ አድማጭ ተመልካቾችን ያደረሱ ነው። ጠቅላላ አድርጌ ሳቀርበው ጥያቄውን ሁለት ጥያቄዎችን ነው ውስጡ የያዘው። አንደኛው ስለ መንጻት በኦሪት ዘኍልቍ ምዕራፍ 11 ላይ ያለውን የሴቶችን የወር አበባን አስመልክቶ የተሰጠው መመሪያና ከዛ ደግሞ ሉቃስ 2 ላይ ያለውን ሐሳብ ሴት ከወለደች በኋላ ወደ ቤተ መቅደስ ትገባለች ወይም ደግሞ ልጇን ይዛ ዋኖሶችን ይዛ ገብታ መስዋዕት እንደምታቀርብ ይናገራል። ቀጥሎም ደግሞ ምንድነው ሌላኛው ጥያቄው ደግሞ ግዝረትም እንደዚሁ በ8ኛ ቀን እንደሚገባና በሐዲስ ኪዳን ደግሞ ግዝረት እንደሌለ፣ ይህስ ነገር እንዴት ነው
የሚታየው የሚለውን እንዳታልፉ ይሰራለች እንደሆነ ለማለፍ ብለን ነው። የብሉይ ኪዳን ስርዓት እሷም እንደጠቀሰችው የመንጻት ስርዓት የሚፈጸምላቸው በ40 ወይም በ80 ቀን ነው። ትክክል። በዚያ ቀን የመስዋዕት ይዘው ይቀርባሉ። በእርግጥ ሴት ለጸነሰች ወይም ሴት ለወለደች 66 ቀን፣ ወንድ ለወለደች ደግሞ 33 ቀን የሚላለ። እነዚህ 3 አይነት የሚፈሱ የደም አይነቶች አሉ። የአራስነት፣ የወር አበባና የመንጻት ወራት የፈሳሾች የምንላቸው ማለት ነው። ደመ ሕርስ፣ ደመ ንጽሕ፣ ደመ ትክት የሚባሉ የደም አይነቶች ናቸው። እነዚህ አሉ። እነዚህ የሚፈጸሙበት ወቅት ነው ይሄ ማለት ነው። ለሴት ሲሆን 2 ሱባኤ ነው፣ ለወንድ ሲሆን 1 ሱባኤ ነው። ያው በአዳምና በሔዋን የተፈጥሮ ልዩነት ምክንያት የተፈጠረ ነው ልዩነቱ። እሱ አለ። ግን ወደ ቤተ መቅደስ የሚገቡት ሴት ከወለደች በ80 ወንድ ከወለደች በ40 ቀን ትገባለች ማለት ነው። ይሄ ሳይፈጸምላት ዛሬም አትገባም፣ በሞት ምክንያት ካልሆነ በስተቀር። ይሄ ሳይፈጸምላት ይህን ቀን ሳትደርስ ከሞተች ግን ልትገባ ትችላለች፣ ተፈቅዷል። በፍትሐ ነገሥት አንቀጽ 22 ላይ እንዳየነው ባለፈው ሞት አንጽቷታልና ተብሎ እንድትገባ ተፈቅዶላታል ማለት ነው። በሐዲስ ኪዳንም እመቤታችን ቅድስት ድንግል ማርያም ይህን አድርጋለች። የመንጻቷ ወራት በተፈጸመ ጊዜ ምን የሚለው እንደውም ሕጉ ስርዓት ነው። ምክንያቱም በዚያ ዘመን ገዥዋ ኦሪት አይደለች፣ ተቀባዮቹ የኦሪት ካህናት አይደሉ? ይዛው የቀረበችው መስዋዕት የብሉይ ኪዳን መስዋዕት አይደል? ለሐዲስ ኪዳኑ መስዋዕት ለክርስቶስ የብሉይ ኪዳን መስዋዕት አቀረበችለት። የመንጻቷ ወራት በተፈጸመ ጊዜ የሚለው ለድንግል ማርያም በሴቶች ልማድ እንደተነገረላት የምታውቀው ለክርስቶስ የብሉይ ኪዳን መስዋዕት ሲቀርብለት ነው። ምን ይጠቅመዋል? ለሐዲስ ኪዳኑ መስዋዕት ለክርስቶስ ምን ነው የሚጠቅመው? ለሌሎቹ ሕፃናት መስዋዕት ሊያቀርቡላቸው ግድ ነበር። ለእሱ ግን ምንም የሚጠቅመው ነገር አልነበረም። እመቤታችንን በሌሎች ሴቶች ልማድ ሕጉ እንደዚያ ስለሚል ሕጉ እንደሚለው የመንጻቷ ወራት በተፈጸመ ጊዜ አመጡለት። አምጾሎቱ ዘበ ሕጉ ነው የሚለው። እንደ ሕጉ የርግብ ዮሐንስ መስዋዕት ይዞ የድሃ መስዋዕት ነው ይሄ። የመጨረሻ ድሃ ይህን ይዞ የሚቀርበው። ሀብታም ሲሆን የላም የበግ መስዋዕት ይዞ ይመጣል እየጎተተ። እሷ ግን ድሃ ስለሆነች የድሃ መስዋዕት ይዛ መጣች። የርግብና ዮሐንስ መስዋዕት ይዛ መጣች ይላል በሉቃስ ምዕራፍ 2 ላይ ሲጠቅሱትም ሰምቻለሁ እዚሁና እዛ ላይ በተጠቀሰው መሰረት። አሁን ላይ ግን መስዋዕታችን ክርስቶስ ነው። ምዕመናን ልጃቸውን ይዘው ይመጣሉ እንጂ መስዋዕት ይዘው አይመጡም። ምክንያቱም መስዋዕታችን አንድ ነው። እሱም ክርስቶስ ነው። የባለጸጋ የድሃ የለውም። የሁላችንም መስዋዕት ነው ክርስቶስ። ወደ ግዝረት ስንመጣ ግዝረት በሐዲስ ኪዳን ጥቅም የለውም። ለጤና አስፈላጊ ሆኖ ከተገኘ ሊገዘሩ ይችላሉ፣ አይገደዱም። አለመገዘርም መገዘርም ጥቅም የለውም። ቅዱስ ጳውሎስ እንደዚያ ነው ያስተማረው። በገላትያ መልእክቱ ላይ ምዕራፍ 6 ስንመለከት ተገዝሮ ይወቁ ወይ ተገዝሮ ይያሰልጥ ነው። ዘይንወለድ ደግሞ አሜን በክርስቶስ ነው የሚለው። እንዲያውም ለሮሜ ሰዎች ሲጽፍላቸው ግዝረት ምንድን ነው ትሉኝ እንደሆነ ግዝረተ ጽላሌ ልብ በመንፈስ ነው የሚለው። በመንፈስ ቅዱስ ምላጭነት ከዓለም ጋራ መቆረጥ ነው። የዓለምን እትብት ቆርጦ መጣል ነው። የልብን ሸለፈት መግዘር ነው። ግዝረት ማለት በክርስትና እሱ ነው። በዚያ መሰረት ነው ግዝረትን የምንቀበለው። አሁን ላይ እንደውም የሴት ግዝረት አለ የለም እያሉ ሲከራከሩበት ይሰማሉ። እንኳን የሴቱ የወንዱ ቢቀር እኛ ጥያቄያችን አይደለም። በጤና ተቋማት ከታዘዘና ለጤና አስፈላጊ ነው ተብሎ ከታመነም ቢደረግም አንቃወም፣ ቤተክርስቲያን አትቃወም። እንዲያውም ብዙዎቹ መልእክታት የቅዱስ ጳውሎስ የተጻፉት በግዝረት ምክንያት በሚነሱ ክርክሮች ምክንያት ነው። ጢሞቴዎስን ገዝሮታል። እሱም ቢሆን የገዘረው ግን በእንተ ፍርሃተ አይሁድ ነው የሚለው። አይሁድ ያልተገዘረ ሰው እያመጣ መቅደስ ውስጥ አታስገባ ብለው ክርክር ስለሚያነሱ ክርክር ላለማስነሳት ነው እንጂ የሚጠቅም ሆኖ አይደለም ተብሎ ነው የተጻፈውና በዚህ መልኩ ነው የሚያዘው። በነገራችን ላይ የግዝረት በ8 ቀን መሆኑ ሳይንሱም ራሱ ይደግፈዋል። ከፍ ቢል ወደ 9 ዝቅ ቢል ወደ 7 ችግር አለው፣ በሰውነት ላይ የሚያስከትል ችግር ማለት ነው። እና አባቶቻችን እንዴት የተፈጥሮን ሕግ አጥንተው ጠብቀው እንደወሰኗት ራሱ ይገርማል። እግዚአብሔር ራሱ ሲፈቅድ በ8ኛው ቀን ነው ብሎ የወሰነው እና የተፈጥሮ ሕጋችን እንዳይዛባ ነው። ይሄ ማለት ለሰውነታችን ጤና ጉዳት እንዳያመጣ ነው፣ ከፍም ዝቅም እንዳይል ተደርጎ ነው የተሰራውና የሳይንስ ሊቃውንትም በዚህ ያምናሉ። እንዲያውም የአንድ የመመረቂያ ጽሑፍ አሰርተን ነበር እኛ በጉባኤ ቤት። ተማሪዎቹ የመመረቂያ ጽሑፍ ይሰራሉና አንዱ የሰሩት ይሄ ነበር። በትርጓሜ ውስጥ ያሉ የሳይንስ ሀሳቦች ወይም ሳይንስ የተቀበላቸው የትርጓሜ ቤት ሀሳቦች የሚል ስራ ነበር የተሰራው።
በሚገርም ሁኔታ ሳይንስ የተቀበላቸው ብዙ የትርጓሜ ሀሳቦች አሉ። ትርጓሜ ላይ ያሉ ከሳይንሱ በፊት ስለሆነ የመጡት ማለት ነው። እነዚህ ትርጓሜዎቹ ግን ደግሞ በዘመናዊ ዓለም ስንሄድ ሳይንስ የተቀበላቸውና ያረጋገጣቸው ሀሳቦች አሉ። ከነዚህ አንዱ ይሄ በ8 ቀን ግዝረት የሚለው ነው። የሚሆን ከሆነ በዛው ቀን ቢሆን ጥሩ ነው። ወደ ታች ዝቅ ቢያደርጉት ከ7 በታችና 7 ላይ ቢያደርጉት ደም ይጸናበታል፣ ይፈሰዋል። ሰውነቱ ገና ልህሉና ደም ስለሆነ ማለት ነው። ወደ ላይም ደግሞ ወደ 9 እንትን ቢሉት ሰው ቁስል ይጸናበታል። እንዲህ እያሉ አባቶች ጥሩ ምሳሌ ጥሩ ትርጉም ነው የሰጡ። ሌላኛው ጥያቄ አትዕግስት አሸብር በሚል መጠሪያ ያሉ አድማጭ ተመልካቾችን ያደረሱ ነው። ቃለ ሕይወት ያሰማልን። እኔ ጥያቄ ያለኝ እናት እምነቷ ሌላ ቢሆን አባትየው ግን ክርስቲያን ቢሆንና ልጁን አስጠምቆ እናትየው ተቀብላ ጡቷን ብታጠባው ጥምቀቱ ይረክሳል ወይ? አመሰግናለሁ ብለዋል። እናቲቱ ሌላ እምነት ነው ያላት። ይህን እንኳ የክርስትናውን ሳይሆን ጋብቻውን ነው የምንነቅፈው። ጋብቻውን እንነቅፋለን። አውቃለሁ። በተለይ ውጭ ሀገር ያሉ ሰዎች ይቸገራሉ በዚህ ጉዳይ። ባጠገባቸው አበሻ እንኳን የሌለ ማያገኙ ሴቶች ወይም ወንዶች ያጋጥሙናል። በዚህ ምክንያት ሳያገቡ መኖር ይከብዳቸውና የሚጋቡ ሰዎችን እናገኛለን። ይሄ ከቤተ ክርስቲያኒቱ ጋር ተነጋግረው ሌላ መፍትሄ መውሰድ ነው እንጂ ሕፃኑ ላይ ምንም የሚያመጣው ለውጥ የለም። ሕፃኑ ላይ ስንደርስ የምንከለክለው ነገር የለም። ሚረክስም አይደለም። የማንንም ጡት ቢጠባ ሚረክስም አይደለም። ዲማ እያለን ተነስቶ ነበር አንድ ጥያቄ። ፍየሊቱና አህያይቱ አንድ ቀን ወለዱ። ከዛ ፍየሊቱ ሞተች፣ እናቲቱ ማለት ነው። እና የፍየሊቱ ግልገሎች ቀሩ። ከዛ በኋላ ምንድን ነው የሚያድጉበት? ወተት የለም። ሳር መብላት፣ ውሃ መጎንጨት ገና ናቸው። ስለዚህ የአህያዋን ጡት ይጥቡ ተባለ እና አብረው ከአህያይቱ ግልገል ጋር አደጉ ማለት ነው በአህያይቱ ጡት። እነዚህ ፍየሎች ይበላሉ ወይስ አይበሉም ነበር ጥያቄው የነበረው። ምንድን ነው አንተ መልስ? አሁን ይበሉ ወይስ አይበሉ? ምዕመናንስ ምን ትላላችሁ? ይበሉ ወይስ አይበሉ? በኋላ መልሱ ግን ምንድን ነው የሆነው? ሊቃውንቱ የመለሱት ባህሪያቸው ነው የሚታየው። ፍየል ናቸው፣ አህያ አይደሉም። የሚበላም አይበላም ነገር ልትበላ ትችላለች። ዶሮም ፍየልም ሌላም ሊበላ ይችላል። አንስተናል እኮ ማለት ይህንን ርዕሰ ጉዳይ ሳይሆን ራሱ ያነሳ ነው ለመድኃኒትነት በጣም ደም ለሚፈሰው ሰው ተብሎ እባብ ዘንዶ ተቀጥቅጦ ችኛዋ በልታ የችኛዋ ለዛችኛዋ ንጹህ የምትሆነው ፍየል ሳትቀር ትበላለች የሚል ለመድኃኒት እንደዚያ መስጠናል። እና በዋናነት ባህሪያቸው የሚትለዋን ነው። አሁን ሴትዮ ይሄ ልጅ ተጠመቀ በምግብ የሚረክስ አይደለም እንትናችን ክርስትናችን ጥምቀታችን ልጅነታችን ለማለት ነው። የመጨረሻው ጥያቄያችን ለዚህ ለአንቀጽ 3 ማለት ነው የጠየቁን ያደረሱን ጥያቄ ትንሽ ረዘም ያለ ነው። እንደ በአጭሩ ግን እኛ ለምዕመናን ለመግለጽ ምንድን ነው ባለቤቷ የሌላ እምነት ተከታይ ነው። ያ በመካከላቸው ልጆች ተፈጥረዋል ከተጋብተው እየኖሩ። ስለዚህ የነበሯትን 2 ልጆች እሱ ወስዶ በዛ በእምነቱ አስጠምቋቸዋል። እሷ ደግሞ ኢትዮጵያ ስትመጣ ከቤተሰቧ ንስሐ አባት ጋር ተመካከራ እዚህ ክርስትና እንዲነሱ አደረገች። ሌላም ልጇንም እንደዚህ የማስነሳት ሁኔታ አለና ምንድነው ዋና ጥያቄዋ ሁለተኛ ጥምቀት አይሆንባቸውም ወይ የሚል ጥያቄ አንስተዋል። እውነት ነው። ለአንድ ሰው አንድ ጥምቀት ነው የተፈቀደለት፣ ግን በአንዲት ቤተክርስቲያን ውስጥ ሲሆን ነው። አንዲት ሃይማኖት መጽሐፍ ቅዱስም የሚለው ቅዱስ ጳውሎስ ኤፌሶን 4 ላይ ያለው ቁጥር 4 ላይ ጀምረን ስንመለከት አንድ እግዚአብሔር፣ አንድ ሃይማኖት፣ አንዲት ጥምቀት ነው ያለው እና እነዚህ ነገሮች አንድ ካልሆኑ ጥምቀቱ ጥምቀት አይሆንም ማለት ነው። ስለዚህ ይቺ ሰው አሁን ሌላ ሃይማኖት ውስጥ የነበረ ሰው አምጥታ እዚህ ያስጠመቀች ቢባል ሁለተኛ እንደተጠመቀች አይቆጠርም። ለምን ካልከኝ አንደኛ እዛ ክህነት እንዳለ አናምንም እኛ። በተለይ እኛ ኦሪንታል አህታ ቤተክርስቲያናት የምንባለው ከአህታ ቤተክርስቲያናት ከሆነ አናጠምቅም መልሰን። ለምሳሌ የግብፅ ቤተክርስቲያን ያጠመቀችው ኢትዮጵያ ቤተክርስቲያን ሲመጣ አይጠመቅም። የኤርትራ ቤተክርስቲያን ያጠመቀችው ኢትዮጵያ ቤተክርስቲያን አይጠመቅም። እንዲያውም አብረን ነው የምንቀድስ። ኳታር ሄደህ ታውቃለህ መቼም። እና ከኤርትራ ቤተክርስቲያን ጋር አንድ ነው መቅደሳችን። የኤርትራ ካህናት እኛ ቤተክርስቲያን ጋር አብረን እንቀድሳለን፣ አብረን እንቆርባለን። ከግብፅም ጋር ልክ እንደዛው የምናደርገው ከሌሎችም አህታ ቤተክርስቲያናት ከሚባሉት ጋር ይህንም የማድረግ ልምድ አለን። ለምን? ክህነት አላቸው ብለን ስለምናምን። በሌላው ግን አናምንም። አውግዘናቸዋላ።
እኛ እኮ በ451 ዓመተ ምህረት በተደረገው ከካቶሊክም ከሌሎችም ተወጋግዘን ተለያይተናል። እነሱም እኛን እንደዛ ነው የሚያምኑት፣ እንዳወገዙን ነው የሚያምኑት። እኛም እነሱን እንዳወገዝን ነው የምናምነው። ስለዚህ ክህነት አለ ብለን ስለማናምን እዛ የተጠመቀው የግድ ለመጠመቅ ክህነት አስፈላጊ ነው። ክህነት ከሌለ ጥምቀት የለም ማለት ነው። እና ስናጠምቅ በዚህ መሰረት ነው የምናጠምቀው። አጥምቋል ቢሉንም አንቀበልም ለማለት ነው። አንዳንድ ቤተክርስቲያናት አሁን የመለሳለስ የመቀበል ዝንባሌ እየታየባቸው ነው ይባላል፣ በውጩ ማለት ነው። በእኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን ይሄ አይደፈርም፣ የማይጣስ ቀኖና ከሚባሉት መካከል የሚመደብ ነው። በጣም መልካም። በአንቀጽ 3 ይዘናቸው የነበሩት ስለ ሕፃናት ጥምቀት ላይ ባለው ስለ ጥምቀት በሚያነሳው አንቀጽ ላይ ጥያቄዎች ከሕዝበ ክርስቲያን የተነሱት እነዚህ ናቸው። በጥሩ ሁኔታ ተበልሶልናል። ቃሌት ያሰማለን። እንደ ጠቅላላ አድርገው የሚያነሱት ሀሳብ ካለ ጥያቄያቸው ካልገባቸው ወይም ካልተብራራላቸው መልሰው የመጠየቅ እድል ቢሰጣቸው መልካም ነው በሚዲያው በኩል። ካልሆነ ደግሞ ሌላ ጊዜ ያው በልማድና ክርስትና ማለ አይደለም፣ በዚያም በኩል ደግሞ እንደዚሁ ሊካተት የሚችልበት አጋጣሚ ቢፈጠር እንጂ ምንም ነገር ሳይገባቸው ባይሄዱ ደስ ይለኛል። እዚህ ሚዲያ ላይ መጥተው ምንም ነገር አጥተው መመለስ የለባቸው። ያ ማለት ይሄ አልገባኝም ይሄ ከበደ የሚሉት ነገር ባይኖር ደስ ይለኛል። ባይሆን ግን ቪዲዮ ጀምረው ሳይጨርሱ እንዳይተው ጥንቃቄ ያስፈልጋል። ያ ማለት በደንብ እስከ መጨረሻው ትምህርቱን ቢዘልቁት መልካም ነው። ይህ ማለት ምዕመናን በተለይ በውጭ ያላችሁት የትምህርት ጊዜ ይኖራችሁ። ለነገሩ አሁን ሀገር ውስጥም ቢሆን ትምህርት ጊዜ መድቦ ቤተክርስቲያን መጥቶ የሚማረው ሰው በጣም አነሳ ነው እና በእያንዳንዱ ቀን ሳትማሩ አትዋሉ። ያ ማለት በእያንዳንዱ ቀን ምግብ ሳይመገቡ እንደመዋል ነው የሚቆጠረው እና ሳትማሩ አትዋሉ አደራ። የምትማሩት ትምህርት ደግሞ ስርዓት ከሆነ የሚያስፈልጋችሁ ስርዓቱን፣ ቀኖና ከሆነ የሚያስፈልግ ቀኖናውን፣ ሌላም ትምህርት ከሆነ የሚያስፈልገው ትምህርቱን እያደረጉ መማር ጥሩ ነው። እንደው ትምህርትን ገሌም ሲያስተምር ሰምቻለሁ እንደዚህ ለማለት ብቻ ባይሆን ወይም ተቆራርጣ የመጣችውን ነገር ብቻ ባይሆን ጥያቄያቸውን ሙሉ በሙሉ መመለስ የሚችል ሙሉ በሙሉ ሲሰሙት ነው ብዬ ስለማምን ነው። ሙሉ ጊዜ እኛ ማሳሰቢያ የምንሰጠው ይህንን ቪዲዮ እስከ መጨረሻው ተመልከቱት የምንለው አንደኛም ለጥያቄም እንዲረዳቸው ሙሉን ከተማሩት በኋላ መጀመሪያ ላይ ያልመለሳናቸውን ሀሳቦች ድንገት ወደ መሀል ላይ ወደ መጨረሻ ላይ ልንመልሳቸው የምንችላቸው ራሳችንም ስናገናዝብ ጥያቄዎቹ ግልጽ ሆነውና ሊመልሱ ሀሳቦችን አንድ ጉራሽ የበላ እኩል አይደለም፣ አቅሙ እኩል አይደለም እና እንደው የ10 ደቂቃም የ5 ደቂቃም አይቶ መሄድ እውነት ልክ አይደለም። በዚያውም ላይ የእግዚአብሔር ማዕድ ነው። በደንብ በስነ ስርዓት ቢማሩት ከተቻለ ማስታወሻም ይዘው በአይንቁት ትምህርቱን በደንብ ቢማሩ ደስ ይላል። ቤተክርስቲያኒቱን ማክበር ነው ብለን ስለምናምን በጣም ትክክል። የሚገርመው እኔ አሁን ምን አምናለሁ፣ እግዚአብሔር ይመስገን አሁን በልማድና ክርስትና እንደ ቀንዲል ሚዲያ በልማድና ክርስትና በፍትሐ ነገሥትም ትምህርት እግዚአብሔር ይመስገን በጣም ጥሩ ስኬታማ፣ መጀመሪያ መግቢያችን ላይ እንደገለጡት ህይወቴ ተለወጠ፣ ንስሐ በእናንተ ምክንያት ገባው፣ ንስሐ አባት ያስኩኝ፣ እንደዚህ አይነት ህይወቴ ተስተካክሎ ስደቴ ለበጎ ነው ለመልካም በጣም ብዙ ሺዎች ነው ብለው በብዙ ሺዎች የሚቆጠሩ ኮሜንቶች አነባለሁ። ከብዙ ሺዎች ቪዲዮ እይታ በላይ የሚያስደስተኝ የእነሱ የሚሰጡን ኮሜንቶች በጣም ያስደስቱኛል። በጣም ህይወታቸውን ይገልጹናል፣ ያማክሩናል፣ ኮሜንት ያደርጋሉና እየሰራን የነበር እንደ ቀንዲል ሚዲያ ያለው ስርዓት ላይ ነው፣ ቀኖና ላይ ነው። አሁን ወተት ነው እያጠጣን ያለ ነው። ከዚህ በኋላ ደግሞ ትንሽ ጠንከር ወዳለው እንሄዳለን። ክርስትናችን መመዘን አለበት። አሁን ከልማድ አውጥተን ክርስትና ደግሞ በፍትሐ ነገሥቱ አስደግፈን በደንብ እርግጥ ያለ የቤተክርስቲያን አስተምረናል። ሁልጊዜ አሁን ልማድ እያወራን አንኖርም። ሁልጊዜ ስርዓት ብቻ እያወራንም አንኖርም። ስለዚህ ጠንከር ያለውንም ደግሞ ለመቀበል መዘጋጀት እንዳለባቸው እንደ ቀንዲል ሚዲያም ታቅዶ እየተሰራበት ነው። በተለይ እንደ እግዚአብሔር ፈቃድ ከ2018 በኋላ በጣም ጥሩ ፕሮግራሞችን በሁለቱም ምትክ በፍትሐ ነገሥትም በልማድና ክርስትና ምትክም ጠንከር ያሉ ፕሮግራሞችንም አጥንት ወደ መጋጥ ይሄ ማለት እኮ ተዘጋጁ ጠንከር በሉ እየተባለ እንደዛ ነው ማለት። እስካሁን ልማድ ላይ ሰርተናል። ልማድና ክርስትና ለምሳሌ 2 ዓመት ሰርተናል። እያንዳንዱ ርዕሰ ጉዳይ ለመዳሰስ ሞክረናል። ይሄ ማለት መንገድ ከመጀመራችን በፊት ጫማ እንደማዘጋጀት ማለት ነው። ስርዓት ካልተስተካከለ ወንጌሉም እንደው በስርዓት አይሰበክም። ስርዓት ለሁሉ ነገር ማቀፊያ ነውና ስርዓቱን እየተማርን ነው። አሁን ደግሞ ጠንከር ከፍ ወዳለችው ስርዓትንም አጠንክሮ እንደዚሁም ደግሞ ትምህርትም በደንብ አድርገን በህይወታችን
ስንቅ አድርገን ልንጓዝባቸው ምንችል የየዕለት ተዕለት ህይወታችንን ሊነኩ ሊዳስሱ የሚችሉ ልክ እንደዚሁ ከስርዓት እንወጣለን ማለት አይደለም። የስርዓት ቤት ነች ቤተክርስቲያን። ሁሉንም ነገር በስርዓትና በአግባቡ ብናደርገውም ግን ጠንከር ያለ ነገር እንደሚመጣ ተዘጋጁ የሚለውን ነገር ለማሳሰብም ነው። መልካም ስለነበረን ጊዜ ሁሉ የአምላካችን የእግዚአብሔር ስም የተመሰገነ ይሁን። ሌሊታ ቃልት ያሰማልን፣ ርስተ መንግሥተ ሰማያትን ያወርስልን፣ ሁላችንን ማብሪያ ያወርሰን። ስለተከታተላችሁ እናመሰግናለን። እንደተባለው ይህንን መርሃ ግብር እስከ መጨረሻ በመመልከት ለሌሎችም የተዋሕዶ ልጆች ሼር በማድረግ እንዲማሩበት እንድትጋብዙ የቀንዲል ሚዲያ የዩቲዩብ ቻናሎችንም ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ግብዣዬን አቀርባለሁ። ሳምንት በአንቀጽ 4 እስከምንገናኝ ቸር ቆዩልን። እንደዚህ በነጠላው ያሳመረችን ደግሞ ልዕልት ዲዛይን ነች። ልዕልት ዲዛይንን እናመሰግናለን። እናንተም ለማዘዝ ከታች ያሉ ስልክ ቁጥሮችን ይጠቀሙ። እኔም ጸጋው ደርሶኛል አምሮብኝ